ኬንያ ማንዴራ ግዛት የሚኖሩ ከ300 በላይ ኢትዮጵያውያን ወደ ሀገር ሊመለሱ ነው ተባለ። በኬንያ ማንዴራ ግዛት የሚኖሩና የደቡብ ኢትዮጵያ ተወላጆች የሆኑ ከ300 በላይ ኢትዮጵያውያን እስከ የካቲት 5 ቀን 2018 ዓ.ም ድረስ አካባቢውን ለቀው እንዲወጡ መታዘዛቸውን የአካባቢው ባለስልጣናት አስታወቁ። ይህ ከሀገር እንዲወጡ የሚጠይቀው ትዕዛዝ የተላለፈው ባለፈው ጥር 19 ቀን ለሕዝብ ተወካዮች በተሰጠ ማብራሪያ ሲሆን ለውሳኔው መነሻ የሆኑ በአካባቢው እየተስተዋለ ያለው የጸጥታ ችግር፣ የባህልና የአመለካከት ልዩነቶች መሆናቸውም ተገልጿል። ከአካባቢው እንዲወጡ የተወሰነባቸው እነዚህ ኢትዮጵያውያን በማንዴራ ግዛት ለበርካታ ዓመታት የኖሩ ሲሆን በቤት ሰራተኝነት፣ በንግድ፣ በግብርና፣ በሞተር ሳይክል ትራንስፖርት ስራዎች ላይ የተሰማርተው ኑሯቸውን የሚመሩ መሆናቸውም ተገልጿል። የማንዴራ ግዛት ባለስልጣናት ውሳኔውን አስመልክተው በሰጡት መግለጫ ግለሰቦቹ በኬንያ ለመቆየት የሚያስችል ሕጋዊ ማስረጃ የሌላቸው መሆኑና በአካባቢው እየተበራከተ ከመጣ የወንጀል ድርጊት ጋር በተያያዘ ስጋት መፍጠራቸውም ጠቅሷል። ይህ ትዕዛዝ በኢትዮጵያውያኑ የዕለት ተዕለት ሕይወትና በስራ እንቅስቃሴያቸው ላይ ከፍተኛ ጫና እያሳደረ እንደሚገኝም ተመላክቷል።